ነገሮች እኔን ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ደግሞ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናትዮስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሆኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ፣ እውነትም ፈለገ አትናትዮስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም። በእውነት ለመናገር ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉኝ እና ልደትና ተመስገን በሁሉ ነገር ከአጠገቤ ሳይለዩ ዛሬ አይደለም በዚህ ውስጥ ያላችሁ ክርስቲያኖች ምናልባት እኔ ላይ እንዲህ እየተፈጸመ ያለው ውጊያ ጎልቶ ዛሬ ለእናንተ ታየ እንጂ ዛሬ ድፍን 1 ዓመቱ ነው እንዲህ አይነቱ ውጊያ ከተጀመረ ማለት ነው። እግዚአብሔር የተመሰገነ ይሁን። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣቸውም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን። ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው ማለት በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገቸው ወንድሞቻችንን ወጣቶችን የሚያነጹልን በትምህርት ብዙ የሚያስተምሩን ሰዎች ናቸው። ወንድሞቻችንን አሏችሁ ስንል ፎሎ እያደረግን ዮኒም የሰማቷ አለ ከጎናችን፣ እሱንም እንዳትረሱት ለማስታወስ ነው። ፈለገንም ለውጥ አላየውም፣ ለውጥ እያሳያችሁ ፎሎ እያረጋችኋቸው በዚህ እናግዛቸው፣ አለውን በላቸው። ጊፍት የምትሰጡ ደግሞ በጣም ነው ደስ የምትሉት። አንበሳ የሆነ እንግዲህ እግዚአብሔር በአንበሳ ያካችሁ ምንም ልል አልችልም። ሁላችሁንም እናይ ሁላችሁንም እና ፈለገ ደግሞ ያወራል። አሁን 10,000 በቃል በገባ ነው መሰረት 10,000 ሰው ገብቷል። ቤት አሁን አውሩ ማን ያለው ምነው ሳትረቃሽ መና ይጅበት ነገር የምለው ነገር አለኝ። እግዚአብሔር ኃያል ነው፣ ለቤቱም ቀናይ ነው። ብዙ ጊዜ ምንድነው የምናደርገው እኛ መልስ በመስጠት ነው። በቃ ተነስተን ወይም የፈለገን ፎቶ ይዘን ምናምን መልስ በመስጠት ነው አይደል? ግን ዛሬ ግን ያየሁትና እኔ መጨረሻ ጥግ ድረስ ደስታዬ የሆነው ሳንናገር መመለስ እንደምንችል አሳይተን ከወንድማችንን ከጎናችን ይዘን ሳንናገር ግን መልስ ሰጥተናል። በቃ 10,000 ሰው ቁጭ ብሎ ፈለገ አለንልህ ብለው ወንድማችን ከጎንነን ብሎ መናገር ከምንም ቪዲዮ ሰርቶ ከማስቀመጥ የበለጠ ነው። ይሄኛው ለኛ ሳይሆን ለቤተክርስቲያን ለፈለገ ብቻ ሳይሆን ለቤተክርስቲያናችንም ብርሃን ነው። በቃ ይሄ ትልቅ መልስ ነው ለኛ። ስለዚህ ቤተክርስቲያን ሁልጊዜ አላት ሰው ከጎኗ። አይዞ ወንድማችን አለን ከጎን ሁሌም አለን። የክርስትና ህይወት ቀላል አይደለም። ፈገግ እያልክ ደግሞ ማሳቅ አለብን። ሀሳብ ሳቅ፣ ፈገግ በል፣ ተጫወት፣ ሀሳብን ግለጽ። ልናገር መማር እኔ እንግዲህ ታውቃለህ ፈለገ ወንድሜ አስተማሪ አንዳንዴ የሚንስህ አባቴ ነው የምልህ። በጣም ነው የማከብረው፣ በጣም ነው የምወድቅ። በእምነት ሃይማኖት ወንድሜ ነክ
በጣም ነው ማከብር ብዙ ጊዜ መማር እግዚአብሔርን ሌሎች አሁን እንደዚህ ተሳዳቢ ምናምን እያሉ የሚጸየፉት ምናምን ፈለገ የማይጸየፍ ነው በቃ ትክክለኛ ወንድሜ ነው ባለጌ ምንም ቢሆን እግዚአብሔር ለእናንተ ነው የመጣው ለኃጢአተኞች ለእናንተ ነው እግዚአብሔር የመጣው ለኛ ለጻድቅን ለምንለው ሳይሆን ለእናንተ ነው የመጣው ብሎ ሰብስቦኔ መዝሙር ራሱ ለመዘመር በጣም ነው መሳቀቅ የነበረው መማር በእውነት ፈለገ ነው ለመጀመሪያ ጊዜ ራሱ አደፋፍሮ ዘምሪ ምናምን ያለ እንትን ያለኝ በጣም ነው የምንወድቅ ሁላችንም ከጎንነን በሌሎችም ሃይማኖት ያሉ ራሱ አነጋገርክ አክብረክ በጣም እኔ እግዚአብሔርን ሌሎች አሁን ሲከራከሩ ምናምን በእምነት ቁጭ በይ ማዳመጥ ራሱ አልፈልግም አንተ ግን ሌሎችንም ሃይማኖት ያላቸውን አክብረ በስነ ስርዓት አጫውተክ የራስን እንዴት ነው ቃልን በትክክል ሰብከክ ተናገርክ የምትወጣ ወንድማችንና አትሸማቀቅ ሁሉ ጊዜም እግዚአብሔር ሊፈትን ሲለው ችግር የሚያመጣው እንደዚህ ምክንያት አለው ፈጣሪ ያለ ምክንያት አይደለምና እኛ እንወዳለን እናከብራለን ከጎንነን ያለነው ሁመላው የኦርቶዶክስ ልጆች ሌሎችም የእምነት ተከታዮችም ራሱ አይቻቸዋለሁ በጣም ሲያከብሩ ሲወዱ አሉና እንጥቃቀን ደግሞ አይጠፋም እግዚአብሔር የበለጠ እንድበረታ ነው ይሄንን ያመጣውና ምንም እንትን አትበላ አንተ የምትሳቀቅ የምትፈራ የምትደነግጥ አይደለም እግዚአብሔርን ይዘክ እና አይዞክ ነው ምልክ እኔ ብዙ ንግግር አልችልም ጎበዝናት አይደል አገረች እንዲበዳ አይዞክ ነው ምን አይዞክ ማርያም እግዚአብሔር አይዞክ እና ሐሳባችሁ ሌሎቻችሁን ግለጹና እሱ የሚናገር ሁላችሁም ታብታብ አድርጉ ኮፒ ሊንክ አድርጉ ወንድሞቻችን ያው ሰፖርት አድርጓቸው የዙፋን እድሉን ልስጥና መዝሙር ገባለው ብሏል እሱን ያመሰግናለሁ ሐሳብሽን ስጭና በኋላ ተመልሰሽ ትገቢያለሽ እሺ ማሪ በጣም ጫጫታ አለ ማውራት አልችልም ከታሽ እሺ ታዲያ እሺ አልሻለሁ ደሞ ለፈለገት ያለ ጨምር አይሰከት ሌሎቻቸው አብሩ ንግግሩ በኋላ ግን መስዬ ተዘጋጅበት ተዋህዶ ሃይማኖት የሚለውን እሺ ኪዲየና ግፍት መስጠት በሙሉ እናመሰግናለን እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ ቤተሰብ እሱ ያውራ አይ እኔ አልወራም እንደውም መማሪ የሆነ ትንሽ ጊፍቱን ስለተመቸኝ 1 ሚሊዮን ኮይን ሳልገባ እኔ ማላወራም በቃ እንደውም ተመችቶኛል እናሳልፈዋለን ታትረን እናሳልፈዋለን ቤታ የስሚኝ ጌምም ይጫወታል ጊፍትም ይሰጣል ኤቭሪቲንግም ያደርጋል ባይ ዘ ወይ እንግዲህ ሁሉንም ያደርጋል ሰፖርት ነገር የለም ይቀጥላል ምንም አደረጋንች ወይ ፈለገ እንግዲህ አበባ ያላችሁ አይስክሪምም ያላችሁ ምንም ነገር እንግዲህ ወንድማችንን ፈለገ በተለይ ፎሎ በማድረግ ሰፖርት እንድታረጉት እንፈልጋለን ተማሪዎች እንዲበዙ እንፈልጋለን የሚለወጡ ልጆች እንዲበዙ እንፈልጋለን ወንድሞቻችንን አበረታታለን ስለዚህ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ ቻሌንጃችንን ተቀላቅላችሁ ስለመጣችሁ ይሄን ቻሌንጅ ደግሞ ክሬዲት የምሰጠው ለሳሪና ለብሪጅስቶን ይሄን ቻሌንጅ ያስጀመሩት ከሁለቱ ናቸውና በጣም ክብር ይገባቸዋል ሁለታችሁም ምርጥ ኦርቶዶክስ ልጆች በእውነት እግዚአብሔር ይባርካችሁ የምርኛ በጣም ነው የምንወደው በጣም ነው ሮሚን ጥሯትና ሮሚን ስለዚህ ወንድሞቻችንን በፈለገ የጀመርነው ሁሉንም እንቀጥላለን በዚህ አጋጣሚ መዝሙር ያሬድ መጥቷል በጣም ነው የምወደው በጣም ማለት ነው ሁሉንም እኛ በጣም ነው የምንወደው ስለዚህ ሁላችንም ከዚህ ቻሌንጅ ጎን ተቀላቅለን ወንድሞቻችንን ሰፖርት እናድርግ ዳይ ወደ 1 ሚሊዮን ጋይስ ምን ትጠብቃላችሁ ጌም አይጫወትም ስትሉ ይሄው ደግሞ 1 ሚሊዮን ካልገቡ አላወራም ማለት ምን ይሻላል እንዴት ይሁንላችሁ ቤተሰብ በተሽዋላችሁ ዮኒን መማር በዝምታው ይገደላል ፈለገ በዝምታው ብቻ በሳቁ ይገደላል አልኩኝ እንጫጫ በጣም ዝምታ ከሊወርሶ
እየሳስበው ዝምታ ከኔ ወርሶ ይመስለኛል ነው ፈለገ ባንቺ ተጨነው ማለት እኔ እኮ ያሬዱ ይናገራል ብዬ ነው ስቀልን ነው ደግሞ እንደዚህ ያለ ብሎ ደግሞ ገና አሁንም ደግሞ ትንሽ ዱላ እንዳይበዛ አሁን ስቀልን ነው የስካውንም እጅግ በጣም የሚደንቅ ፍቅር ነው ሁላችሁንም እጅግ በጣም አድርጌ አመሰግናለሁና ምናልባት ያሬዱ መግባት ይፈልግ ሆኖ ገባ ይወጣል ያሬድ ወጥቷል መማሪ መዝሙር እሱም ጥሩ ወንድማችን መልካም ገለግል ወንድሜ ነበር እዚህ እኛ ጋር አሁን ወደ ሌላ ስቴት ሳይድ በፊት በዛ ነው የምንተዋወቀው በጣም ያጽናናል ፎሎ ባክ ያድርገና ዮኒ ሰማዕቷ ያው ሽልማት አለው እሱ ደግሞ የሆነ ማስታወቂያ የሰራ ፎሎ አድርጉት በመድኃኒዓለም ፎሎ አድርጉት ዮኒ ከጎናችን አለ ፎሎ አድርጉት ትንሽ ፎሎወር ነው የሚጠብቀው ለክንደና ሆም ፎንቴ ማለት ነው እንደዚህ አይነት ሽልማት አለው እንዳትረሱ ማለት ነው 12000 ሰው አላችሁ ይሄ ትልቅ ለውጥ ነው የሚያመጣው ፎሎ አድርጉት ከጎናችን ፈለገንም እንዳትረሱ ፎሎ በማድረግ ያው ሰፋ እንዲሉ በብዙ እንዲያስተምሩ ብዙ ተከታይ እንዲኖራቸው በጣም አሪያም የሆኑ ወጣቶች ናቸው በዚህ በፉሉ እንግዛቸው ቤተሰብሽ እንዳትረሱ ፈለገ ተናገር አሁን አውራ ተናገር እሺ እድሉ ከተሰጠኝ እሺ ከሁሉ በፊት ሁላችሁም ስላገኛችሁ እጅግ በጣም ደስ ብሎኛል እና ቤታናሽ ወንድማችሁ ከሁሉ አስቀድሜ ጠላቶቼን የጠላቶቼን ሰንሰለት እየበጣጠሰ ለዚህ ችለት ያሻገረኝ የሰራዊት ጌታ ልዑል እግዚአብሔርን ከሁሉ በላይ አመሰግናለሁ በህይወቴ እግዚአብሔር ኃያል አምላክ መሆኑን ተመልክቻለሁ ከጎበዞች ከኃያላን ምንም ነገርን ገንዘብ ካደረጉ ሰዎች ይልቅ የእግዚአብሔር ኃይል እጅግ በጣም ኃያል ነውና ይሄንን ተረድቻለሁ የእግዚአብሔር አምላኬን በጣም አድርጌ አመሰግናለሁ እና ደግሞ እናታችን መምላክ ወላዲት አምላክ የብርሃን ጮሬ ፈነጠቀባት የጽድቅ ፀሐይ ተገኘባት ድንግል ማርያም ስለ አማላጅነቷ ስለ ንጽህናዋ ስለ ቅድስናዋ ስለ ድንግልናዋ እርሷም የተመሰገነች ትሁን ዛሬ ኪዳነ ምሕረት ነች እንግዲህ ስለ ማርያም ኦርቶዶክስ ያለ እናንተ አይነገርም የጭንቅ አማላጅ ነች እና ሁላችንም በጨነቀን ጊዜ ስሟን ጠርተን ብዙ ማዕበል ተሻግረናል አለፍኩ ድንግል እኔ ድምጼ ስለማያምር ነው እንጂ ሙሉ መዝሙሩን በዘመረው ደስ ይለኝ ነበርና ጭንቀትን ከእመቤታችን በላይ የሚያውቀው የለም ልጇ ክርስቶስን ይዛ በተሰደደች ጊዜ ተጨንቃለች በመስቀሉ ተሰቅሎ የሰው ልጅ ለማዳን ስጋውን በቆረሰ ደሙን ባፈሰሰ ጊዜ መብርሃን ንጽሕተ ንጹሐን ቅድስት ድንግል ማርያም ተጨንቃለችና በእውነት የጭንቅ አማላጇ እናቴ ጻድቃኔ ማርያምን በእውነት እጅግ በጣም አመሰግናታለሁ ምናልባት ልደት ካለ ብታስገቡልኝ ደስ ይለኛል ካለ ላይቭ ላይ ካለ ልደት ምናልባት ካለ አይታችሁ አይሆንልኝም እኮ ነው ያለሱ ትላላችሁ እሺ ካለ አስገቡልኝ መሰለኝ አይቷል መሰለኝ ልደትን ገስ ላይ ያዩት ይመስለኛል አስገባ ስር ሰው አስገባት አበባ ላክ ልደት ገብቷል እኔ እኮ አውሰው ልለው ነበር ፈለገ አበባውን ኦኬ እና እግዚአብሔር አምላኬን አመሰግናለሁ ከዛ በመቀጠል እናታችን ቅድስት ድንግል ማርያምንም እጅግ በጣም አድርጌ አመሰግናታለሁ ከዛ በመቀጠል በእውነት ለመናገር ብዙ ወንድሞች አሉ በጣም ብዙ እህቶች አሉኝ እና ልደትና ተመስገን በሁሉ ነገር ከአጠገቤ ሳይለዩ
ዛሬ አይደለም ብዙ ውስጥ ያላችሁ ክርስቲያኖች ምናልባት እኔ ላይ እንዲህ እየተፈጸመ ያለው ውጊያ ጎልቶ ዛሬ ለእናንተ ታየ እንጂ ዛሬ ድፍን 1 ዓመቱ ነው እንዲህ አይነቱ ውጊያ ከተጀመረ ማለት ነው። እግዚአብሔር የተመሰገነ ይሁን እና እናንተ ልክ የዚህን ያክል ሳትጨነቁ በፊት እናንተ ይሄን ያክል ነገሩን ሳትመለከቱት በፊት እጅግ በጣም ወዳቸው ወንድሞቼ ልደትና ተመስገን ካጠገቤ ሆኖ በጣም ብዙ ነገሮችን አግዘውኛል። ተቋረጥኩ እንዴ? ተሰማለህ አለው። አሁን ቪዲዮ ጠፍቷል። አለው መጥቻለሁ። ቪዲዮ ነው የጠፋው። ቪዲዮ ትንሽ እየተቆራረጠ ድምጽ ይሰማና ቪዲዮ ነው የጠፋው። እሺ አሁን የተመለስኩ ይመስለኛል። ፊትክ ፈለገ ፊትክ አይታይም። ቅድም እያዘው ነበር መሰለኝ። አጥፋና አብራው ታባ አድርጉ እስኪ ታባርጉ። እንዲሁም ደግሞ ልደተ ቃልን ያው ትናንትናም ጀምረናል፣ ዛሬም ቻሌንጁም እሱም ጋር ይቀጥላልና ፎሎ እያደረጋችሁ ልደተ ቃልንም በጊፍት እያበረታታችሁት፣ ስለዚህ ሁላችሁ ታብ እያደረጋችሁ 12500 ሰው ምንም ነው እነን ለመናገር ምንም ነው አለው። መጥቻለሁ። ቪዲዮ ጠፍቷል። ከቅድሙ ጠፍቷል። ቅድም አሪፍ ነበር እኮ። ታፕታፕ አድርጉ እስኪ ቤተሰብ እልል በሉበት ወይ እንትን ይሆን ላየሽ የኔ ያመጣው ኔትወርክ ትንሽ ከሰፈሪ ነው መሰለኝ ትንሽ እያስቸገረ ነው። ለዛ ነው በጣም ይቅርታ እና ልደትና ተሙንም እጅግ በጣም አድርጌ አመሰግናለሁ። ከዛ በመቀጠል ሁላችሁ እኔ ማንን ጠርቼ ማንን እንደምተው አላውቅም። መቼም እዚህ ጋር ያላችሁትን ጭምር በእውነቴን ነው እና በቃ እኔ እንዴት ብዬ ልብጠራችሁ? ማንን ጠርቼ ማንን ልተው? ሁላችሁም በክርስቶስ ፍቅር እጅግ በጣም የወደዳችሁ ኦርቶዶክስ የሆናችሁ እህት ወንድሞቼ አይዶን እናንተን በምን አይነት ቋንቋ መግለጽ እንዳለብኝ እኔ አላውቅም እና ሁላችሁንም ግን እጅግ በጣም አድርጌ ወዳችኋለሁ። እጅግ በጣም ሰው በክፉ ጊዜ ምን ይባላል በተለምዶ ወዳጁና ጠላቱን ይለያል ይባላል እና እግዚአብሔር ይመስገን እኔ በዚህ በክፉ ቀን እግዚአብሔር አምላክ ያሳየኝ ወዳጆቼን ብቻ ነው። ለዚህ ደግሞ እግዚአብሔርን በጣም አድርጌ አመሰግነዋለሁ። ወዳጆቼን ብቻ ነው የተመለከትኩትና ሁላችሁም በጣም አድርጌ በእውነት እዚህ ደስ ላይ መማሪ ሳሪ በተለይ በስማ ሳሪ እንደውም አንድ ሪከርድ ያየው ነበር አረጋሽ ትሙት ላዝታለች እና ሳሪ በጣም እውነት ሁላችሁ በጣም ነው ወዳችሁ መነኒ መሲ ቤታዬ ሌሎችም ሁላችሁም እነ ኪዱ እነ ሄኔ መልክ በጣም ብዙ እና ኩቻ ምናምን እኔ አሁን ስም መጥራት ከጀመርኩ ሌሎቹ ደግሞ ሳልጠራ ልረሳ ነውና ብቻ ሁላችሁም እና ቤላዬ ሁላችሁም በክርስቶስ ፍቅር እጅግ በጣም ነው የምወዳችሁ። እጅግ በጣም ደስ ብሎኛል። ከሁሉ በላይ ደግሞ ያስደነቀኝ ፖዚቲቭ ቲንከር የሆኑ የፕሮቴስታንት እና የእስልምና እምነት ተከታይ የሆኑ ወንድሞች ናቸው እና በዚህ አጋጣሚ በእምነት ብንለያይም በእምነት የተለያየ አይነት አቋም ቢኖረንም ነገር ግን የምንም እምነት ተከታይ እህትነታቸውን የገለጹ የፕሮቴስታንት እና የእስልምና እምነት ተከታይ ወንድሞች እህቶቼን እጅግ በጣም አድርጌ አመሰግናለሁ። እዚህ ውስጥ ላላችሁ ወዳጆቼ የተወሰኑ መናገር ፈልገው ነገር አለ። እርግጠኛ ነኝ መቼም ሁሉም የሚያዳምጠው በአጠቃላይ ወዳጅ አይደለም። ተቀላቅሎ ደግሞ የሚሰማ ጠላትም ይኖራል እና በአንድ ድንጋይ ላይ ሁለት ወፍ ይባላል። በደንብ መልእክት ላስተላልፍ። እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች የምሰበር ሰው አይደለሁም።
እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ይመስለኛል። ብዙዎች በተለይ እንዲህ አይነት ፈተና በኔ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ክርስትና ማለት እስከ ሞት ነው። አንበሳው ይለፍ ብዬ ነው ሰጥ ያልኩት። ደግሞ ለምን ሰጣችሁ እና ስለሚወዱኝ ነው የሰጡኝ። ደግሞ በዚህም ደግሞ ቪዲዮ ስባላችሁ እሺ ልደተ ቃል ለአንድ ቁጥር ላክልኝ። ልደተ ቃል እንትን አድርጎታል፣ ዲስኮኔክት አድርጎት አለው አለ። አንተም አለ አለ ወይ አለው ካለ ሊጠፋ ነው። በዚህ አጋጣሚ ዝርያ የምትሉ ሰዎች የምር ዝርያ ሮሚ ዋው ያበራክብራችሁ እግዚአብሔር ጀምር እንጂ ማቆም አልቻለም፣ ማውራት አልቻለም እኮ 10,000 ያልሽው 1 ሚሊዮን ለማለት ነው። 1 ሚሊዮን ለማለት አይ 10,000 ላይ ነሽ እንዴ? ኧረ ንቂ እየጻፍኩላት ነው ግን የለችም። ማርያምን እኔ ትናንት ደግሜ ተቃል አስገቡታ። እሺ ልቀጥል። ተፈቅዷል አይደል? እሺ እና በጣም ለምትወዱኝ የክርስትና እምነት ተከታይ ለሆናችሁ እህቶች ወንድሞቼ፣ የፕሮቴስታንት እምነት ተከታይ ለሆናችሁ እህቶች በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገራዊ ጦርነት አይደለም እና ሀገራዊ ጦርነት ስላልሆነ በወንድምነት ፈጣሪ ካንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱ ብዙ ደቦች ደርሶበታል እና ያን ሁሉ ተቃውሞ ከጎኔ ስለቆመ እሱን በጣም አድርጌ አመሰግናለሁ። እና በአጭሩ ማለት የምፈልገው ነገር ምንድነው፣ ፈለገ አትናትዮስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው ስኒ ልጨርስ እሾህላ ጣሪ ታዩ ጎበዝ በእንግሊዝኛ በይው፣ ይሄን አባባል በእንግሊዝኛ በይው። ሳሪ በእንግሊዝኛ እስኪመለስ ወይ ሄደ መማር ልሞክር ወይ ስራ ለሰሪው ሾላ ጣሪው በእንግሊዝኛ መስማት እንፈልጋለን። ሳሪዬ አረ በጣም ጥሩ ናችሁ። ሰላም ወንድማችን፣ ምናልባት እዚህ እንትን ውስጥ ከመምጣት በፊት ቤተክርስቲያን ሄደህ ተሳልመሃል? ትንሽ እየተቆራረጠ ስለሆነ ፍቀዱልኝ። ቆይ አንዴ ልውጣና ለማውራት ልሞክር። ተሰማለሁ አይደል? አዎ ተሰማለህ። አሁን ቅድም እኮ ቪዲዮ ሲከፍት ማለት ነው የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብህ። ከቤት ወጣሁ። ጨለማ ነው እኮ። ያው ትንሽ ኔትወርክ ይቆራረጣል። ማማሪ በጣም ይቅርታ። እንግዲህ ይቅርታ አድርጉልኝ።
1 ሚሊዮን አሁን ድምጽ ሰማ ይመስለኛል። 1 ሚሊዮን ሙሉት። ለዛ መሰለኝ የሚቆራረጠው አይደለ? አልኩኝ ተሳስቼ 10 አልኩ እንጂ 1 ሚሊዮን ሙሉ ዋታ ጨምረሻል። ማማርዬ በዚህ አጋጣሚ መምህር ፈለገ ሮሚን ዝርያን ያመስግና። ዝርያ በጣም መንወዳት እህታችን ናት። ዝርያ ሮሚዬ በቃ በኦርቶዶክስ አትደራደርም። የፈለገ ነገር ቢሆን ኦርቶዶክስ ላይ ያላት አቋም በጣም ነው ደስ የሚለኝ። በዚህ አጋጣሚ አመስግናት በእውነት። ኧረ እንኳን አስታውሳችሁ ይበስና ኧረ ሮሚ እኔ እኮ ቅድም ብያለሁ ስም ስጠራ ምናምን እንዳረሳ እያልኩኝ ነበረ። ሮሚ በእውነት እግዚአብሔር ያክብርልኝ እንጂ በጣም የምወዳት እህት ነች እና እግዚአብሔር ያክብርልኝ ነው ማለት የምፈልገው። እና ኔትወርክ ሳይቆራረጥ ቶሎ መልእክቴን ላስተላልፍ። ቅድም እንዳልኩት ሰዎች ስለ ፈለገ አትናቴዎስ መጥፎ ነገር የተለያዩ ነገሮችን ሊያወሩ ይችላሉ። አንድ መርሳት የሌለብን ነገር ስለሌለው ባላቅም እኔ ኦርቶዶክሳዊ አማኝ ነኝ እና ኦርቶዶክሳዊ አማኝ ሆኜ በዚህ ቅዱስ ቤተክርስቲያን ውስጥ ሳገለግል በኃጢአት መንገድ ልመላለስ እችላለሁ። በነገራችን ላይ ወደ አገልግሎት ስንመጣ ራሱኛ ጻድቅ ነን ብለን አልመጣንም። በኃጢአት እንኳን በወርቅ ከኃጢአቴ አጥቦ ሊያነጻኝ የሚችል ጌታ አለኝ። እርሱም ደግሞ ክርስቶስ ኢየሱስ ይባላል። የማንንም ምስክር የማይፈልግ የማንንም ጭብጫቦ የማይፈልግ የማንንም ድንጋይ የማይፈልግ ኦኬ ነውርን ኃጢአትን በደልን ስንሰራ በብርሃን አይኖቹ የተመለከተን ጌታ አለ። ራሳችን ለካህን አሳይተን በንስሐው ተመላልሰን ዳግም አዲስ ፍጥረት ነን በክርስቶስ አለቀና ከኋላ ሆናችሁ ግን የተለያዩ ነገሮችን የምታወሩ ሰዎች እኔ እንዴት ብዬ ልንገራችሁ? ለእንደዚህ አይነት ነገር እኔ ጊዜው የለኝም። በቀላሉ የምሰበር ሰው አይደለሁኝም። እኔ ኦርቶዶክስ አማኝ ነኝ እና በእንደዚህ አይነት ነገሮች እኔ ለመስበር እየፈለጋችሁ ያላችሁ ሰዎች አትርከሙ። ከፈለጋችሁ ግን ደግሞ ችግር የለው። ወዳችሁ ስለሆነ የዘማቻችሁት እስኪ ደክማችሁ ድረስ ሞክሩ እና አንድ ቀን ፈለገ አትናቴዎስ እውነትም ተጽዕኖ ፈጣሪ ነው ብላችሁ ተመሰከረላችሁ። ዛሬ ላይ ላይፍ ከፍታችሁ ሊሆን ይችላል፣ ቪዲዮ ሰርታችሁ ሊሆን ይችላል። ፈለገ እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ያላችሁ በአጠቃላይ የዛሬን ቀን እንዳትረሱት። እኔ ጀግና ሁኜ ሳይሆን እኔ ኃይለኛ እኔ በጣም እንደው ስማርት ሁኜ ሳይሆን ግን አምላኬ ክርስቶስ ነፍሴን ለሚያስጨንቋት አሳልፎ ስለማይሰጠኝ እመኑኝ እውነትም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የምትሉበት ቀን ይመጣል። በጣም እዚህ ጋር የተወሰኑ ነገሮችን መናገር ፈለኩኝ። እነዚህ ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱም መበቀል ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ፣ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል ፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያረኩ ነው የሚሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔ ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ አለቀ። እና
ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨዋ ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረገው ታይም ሲኖረኝ ደግሞ ሼር አደርጋለሁና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሁኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ህይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። እዚህ ጋር ያሉት እህት ወንድሞቼ በአጠቃላይ ስለወደዱ ስላከበሩኝ እንደገሳ አድርገው ጋብዙኝ እንጂ እዚህ ጋር ማንም ምንም የሚጨምርልኝ ማንም ምንም የሚቀንስልኝ ነገር የለም። እኔ ግን ለላይቭ አይደለም ለወረት አይደለም በክርስቶስ ኢየሱስ ፍቅር ሁላችሁንም ይቅር ብያችኋለሁ። ስለ እውነት ነው የምላችሁ። ነገ ከነገ ወዲያ በውስጥ መስመር መልእክት ብታስቀምጡልኝ ኢግኖር ማደርጋችሁ ወይም ደግሞ አላደል አይቼ ንቄ የምተዋችሁ ሰዎች አይደላችሁ። ልክ ለእኔ የንስሐን ዕድሜ ክርስቶስ እንደሰጠኝ ለእናንተም የንስሐን ዕድሜ ይሰጣችኋል ብዬ አምናለሁ። እና ጊዜ ጠብቃችሁ ግን ልትጥሉኝ የሞከራችሁ በአጠቃላይ እንተዋወቃለን። ብዙ ጊዜ ሰውን ለመጣል የሚሞክሩ የሩቅ ሰው ሳይሆን የቅርብ ሰው ነው። እና ጊዜ ጠብቃችሁ የተነሳችሁ ፈለገዬ ትሉኝ ነበረ፣ እንትናዬ ትሉኝ ነበረ፣ ከስሬ ማተጠፉ የነበራችሁ ሁላችሁም አጋጣሚውን ተጠቅማችሁ ሰው ይሰማናል ብላችሁ ብዙ ያላችሁ ኢቭን ወላጅ እናቴን እንኳን የዘለፋችሁ ስለ እውነት ነው ማለት በክርስቶስ ፍቅር ለወረት አይደለም ከልቤ ስለ እውነት ይቅር ብያችኋለሁ። ሁላችሁም ማንኛዎቹንም ይቅርታ አልጠይቅም። ማንኛችሁንም ይቅርታ ማልጠይቀው ለምንድን ነው? ማንኛችሁም ጋር ስላልደረሱ ማንኛችሁንም ስላልበደልኳችሁ። ነገር ግን አይፈለገ እውነት ለመናገር እንደው ስሜቴ ሆኜ እንዲህ ብዬ ተናገርኩ እንጂ አንተም እኮ ቢሆን እንዲያስከፍተኛል ምትሉ ሰዎች ካላችሁ እኔ ጋር መጣችሁ ማውራት ትችላላችሁ። ችግራችሁን ህብረተሰብ አይደለም ይፈታው እኔ ጋር ነው። ኑና ስለ እውነት የተከፋችሁበት ቅር የተሰኛችሁበት ነገር ካለ እናወራለን። ከዛ ውጪ እናቴን ይዘለፋችሁ፣ እናቴ ባልዋለችበት ያዋላችሁ፣ እህቶቼን ይዘለፋችሁ፣ እህቶቼን ባልዋሉበት ያዋላችሁ፣ በዙሪያ ያሉ ወዳጆቼን በአጠቃላይ ከፍ ዝቅ አደረጋችሁ። ሁላችሁንም ስለ እውነት በክርስቶስ ኢየሱስ ፍቅር እወዳችኋለሁ። በእኔና በእናንተ መሃል የገባው ሰይጣን እንጂ ሌላ ማንም አይደለም። አለቀ። ሰው ይሳሳታል። እናንተም ተሳስታችሁ ሊሆን ይችላል። በእኔ ላይ የተነሳችሁት ሆን ብላችሁ ደግሞ የዛን ያክል እኔን ለመቅበር እኔን ለመጣምልም ሊሆን ይችላል የተነሳችሁት። በቀኝም ይሁን በግራ ምንም ይሁን አመጣጣችሁ ግን ሁላችሁንም እኔ ይቅር ብያችኋለሁ። ታስታውሱ ከነበረ ከፍ ዝቅ ማለት ከእናት ያልተወለዱ የሚመስሉ ተነስተው እንደ ምናምን ብለው እናትን ያክል ክብር ያላትን
ኦኬ የዘለፉ ብዙ ሰዎች ነበሩ እና ሁሉን የሚያስችለው ክርስቶስ አስችሎኝ ግን አለፈዋለሁ። እንኳን የኔ እናት እንኳን የዚህ የተራው የፈለገ ተራ ባይዘው የኔ ዱርዬ ነው ያው በፕላትፎርሙ ላይ ምናቃተን ያክል ቤተክርስቲያንን ዕውቀት ለማካፈል ብለን መጣን እንጂ ያን ያክል ሊቃውንት አይደለም ያው የታወቀ ነውና እንኳን የኔ የተራው እናት የፈለገ አትናቴዎስ እናት ይቀርና የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ እናት እንኳን ተዘልፋለች እና ለኔ ምንም አይደለም እግዚአብሔር አምላክ የእናትነትን ክብር ብቻ ለእናቴ ይስጥልኝ እድሜውን ጸጋውን ይስጣት ከዛው ጪ ሰው ተናግሮ ሰው የሆነች ነገርን ብሎ ከፍም ዝቅም የሚያደርገው አንዳች ነገር የለም እግዚአብሔር ለሁሉ ጸጋ ስለሰጠ ማለት ነውና ያረፈችውንም ሴት አያቴንም ጭምር በዚህ አጋጣሚ ማንንም እንድትከፉ አይደለም ልደት ብዙ ነገርን ያውቃል በዙሪያ ያላችሁ ወዳጆቼ በጣም ታውቃላችሁ እኔ ሴታቴን ከናቴ የበለጠ ነው የምወዳት በጣም ከናቴ የበለጠ ያጣዋት ወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ ለአብነት ትምህርት ቤት በቲክታክ ፕላትፎርም ያሰባሰብነውን ገንዘብ ለመስጠት ወጥቼ ነው ነሐሴ 23 ወጣው ነሐሴ 24 ብፁዕ አባታችን ጋር ደረስን ነሐሴ 25 ስንመለስ ሞዳታ ያቴ ያረፈች እግዚአብሔር ሰጣ እግዚአብሔር ነሳ ወደ ተሻለው ቦታ ወሰዳት የዛን ሰዓት እጅግ በጣም ልቤ ተሰብሮ ነበር በጣም አዝኜ ነበር ኢቭን ልብ ተሰብሮ አዝኖ እንኳን ይሆናል ያላሉ ብዙዎች ነበሩ በጣም የምትወዷቸው አያቶች ኳላችሁ በጌታ ይሄን ብቻ ቃል ልናገር አንድ ጊዜ ይሄን ዘለፋ ብቻ ልናገር ይፈቀድል በጣም ያስጠላቃል ነው ግን ልናገር እናታችሁ በጣም ስፍስፍ አርጋችሁ የምትወዱ እናንተ እንዲህ አይነቱን ቃል ብትሰሙ ምን ያክል ነው ልባችሁ የሚሰበረው የኔ ሴት አያቴ ችላ መራመድ አትችልም እጆቿን ደግፈን ከቤት መናውጣት እኛ ነን የበረንዳው ፀሐይን አፍቃታል ከሳሎን ወጣተን ተሸክመን ከእንደገና በረንዳ ላይ የምናስቀምጣት እኛ ነን ፀሐዩ ደግሞ ገና ሲገባ ደግሞ ከእንደገና ተሸክመን ደግሞ ወደ ውስጥ የምናስገባት እኛ ነን ይቺን አይነት እናት ባንደበቷ ይቺን የመሰለች እናት ይቺ ቆሻሻ ቆማጣ ሮጊት ተብላብኝ ተሰድባለች እናንተን ሁላችሁን ይሄንን ቃል የተናገራችሁት ሁሉ ተወከፋለሁ እንደ ሰው አዝናለሁ እንዴት እጅግ በጣም የምወዳት እናቴን እንዲህ ዘልፉልብኝ ብዬ እኔም በእናንተው ልክ እናንተ ሄዳችሁትን እርምጃ መራመድ ይችል ነበር ግን በፍጹም አላደርገውም በቃ አለቀ ሁሉ ጊዜም ሰዎች ድል የሚነሱት ጠላቶቻቸውን ንቀው ራሳቸውን በደም አፕዴት ሲያደርጉ ይሄኛውን አማራጭ ነው እኔም የተጠቀምኩትና እቺን በጣም የምወዳትን በጣም መሳሳላትን ኢቭን አርፋ እንኳን ገና አፈሩስ ገብታ ስጋው ያልበሰበሰችውን አያቴን በዚህ ልክ እንኳን የዘለፋችሁትን ሁላችሁንም ባጠቃላይ እነማን እንደሆናችሁ ታውቁታላችሁ ስለምንተዋወቅና ሁላችሁን በክርስቶስ ፍቅር ይቅርብያችኋለሁ በማንንም ሰው ላይ ከዚህ በኋላ እኔን የምትወዱኝ ወንድሞች የማንንም ስም እንድታነሱ አልፈልግም እኔ አልከበደኝም ከዚህ በኋላ የሚዘልፉ ሊኖሩ ይችላሉ ይዝለፉ ከዚህ በኋላ የሚሳደቡ ሊኖሩ ይችላሉ ይሳደቡ ከዚህ በኋላ እንደበቶቻቸውን የሚያላቀቁ ሊኖሩ ይችላሉ ይላቀቁ እንደፈለጉ ይናገሩ ማንኛችሁም ግን ለነዛ ሰዎች መልስ እንድሰጧቸው አልፈልግም ጌታ ምስክሬ እውነቴን ኢቭን ቪዲዮ እንኳን ፖስቶ ቢሆን ቪዲዮዎቻቸው ላይ ገብታችሁ ኮሜንት ራሱ እንድጽፉላችሁ አልፈልግም ስለውነት በቁም ነገር ነው አልፈልግም እኔ ይቅርብያችኋለሁ እኔ ቺዬ ዝም ያልኩትን ፕሊስ ተወዳጆች እናንተም ደግሞ ቺያችሁ ዝም እንድትሉ በሉል እግዚአብሔር ስም ጠይቃችኋለሁ ብዙ ነገር ብናገር ደስ ይለኝ ነበር በጣም ብዙ ስለተከፈው በጣም ረጅም ሰዓት ያልኩት በጣም ብዙ ቀን የተከፈውባቸው ነገሮች አንድ ላይ ስለተጠረቃቀሙብኝ ነውና ሁላችሁንም በክርስቶስ ፍቅር በጣም ወዳችሁ ስለውነት እጅግ በጣም አድርጌ ነው የምወዳችሁ እና ደግሞ አንዳንድ ነገሮችን ሰምታችሁ ካለማወቅ ፈለገ አትናቴዎስን ሳታውቁት እንዲሁ በሚዲያ ብቻ አንዳንድ ነገሮች ሲወሩ ከሰባዊነት
ከሰዋዊነት የተነሳ እንዴት እንደዚህ አይነት ነገር ይደረጋል ብላችሁ የተቆጣችሁ ያዘናችሁ እንዴት እንደዚህ አይነት ነገሮችን እንደው ፈለጋት ነው ያደርጋል ብላችሁ በጣም ስትበሳጩ የነበራችሁ ወንድሞች በክርስቶስ ፍቅር እናንተንም እጅግ በጣም ይቅርታ ጠይቃለሁ። ለሌላው ጊዜ በሶሻል ሚዲያ የሚለቀቁ ነገሮች በአጠቃላይ ሙሉ በሙሉ አንዳንድ ጊዜ ጥላቻንም ያገነብገቡ ጭምር ሊሆኑ ስለሚችሉ በቻላችሁት አቅም እንዲህ አይነት ነገሮችን የሚናገሩ ሰዎች ምን ሊያተርፉ ነው እንዲህ አይነት ነገሮችን የሚናገሩት የሚለውን ነገር ብናስተውል። እኔ የተረዳሁት ነገር ምንድነው በዚህ አይነት ብዙ ሰዎችን ስማት ፍተል ሊሆን ይችላል የሚል ነገር ነው የተሰማኝ። የሆነ ሰው እገሌን መበቀል ሲፈልግ በሆነ መልኩ እርምጃ ተራምዶ እኛም ሳናቅ ጭፍራ ሆነን አገዘነው ሊሆን ይችላል የሚል ነገር ነው የተረዳሁትና ለሌላው ጊዜ ፕሊስ ብትረዱ ነገሮችን ቀርባችሁ ብታዩ የሚል መልእክት አስተላልፋለሁ። ከዛ በተረፈ ግን እንደዚህ አይነት ፍቅርን ይቻል አቅም ስለእውነት በቁም ነገር የእስልምና እምነት ተከታይ ሆናችሁ በኮሜንት ሴክሽን ሳይቀር ዙሪያ ባሉ ሰዎች ስልኮች ሳይቀር እየደወላችሁ አይዞ አላህ ያበርታ እያላችሁ ስታጽናኑኝ የነበራችሁ የእስልምና እምነት ተከታይ ወንድሞቼ በጣም አድርጌ ነው ማመሰግናችሁ። የፕሮቴስታንት እምነት ተከታዮችም ጭምር አጋጣሚውን ተጠቅመው ፈለገ አትናቴዎስን ብዙ ማለት ሲችሉ ስፔሻሊ የፕሮቴስታንት እምነት ተከታዮች አጋጣሚ ቀዳዳውን ተጠቅመው በጣም ብዙ ነገሮችን ማለት ሲችሉ ፖዚቲቭ ቲንከር ሆነው ግን ከጎኔ ስለቆሙ ይልቁኑ ደግሞ ይበልጥ ደግሞ ስላጽናኑኝም ጭምር እጅግ በጣም አድርጌ አመሰግናቸዋለሁ። በነገራችን ላይ እንዲህ አይነት ነገርን ያደረጉ ሰዎች ማንንም አይወክሉ፣ የትኛውንም ቤተ እምነት አይወክሉ፣ ኦርቶዶክስንም አይወክሉ፣ እስልምናንም አይወክሉ፣ ፕሮቴስታንቲዝምንም አይወክሉ፣ ማንንም አይወክሉ። እነዚህ ሰዎች የግል ጥላቻ ያለባቸው ሰዎች ብቻ ናቸው። አለቀና የፕሮቴስታንት እምነት ተከታይ ሆናችሁ ወንድሞቼ እናንተንም እጅግ በጣም አድርጌ አመሰግናለሁ። እና ደግሞ መላው የኦርቶዶክስ ቤተክርስቲያን አማኝ ሆናችሁ በጌታ ምን አይነት ፍቅር ነው። በተለይ እኔ ካህናት አባቶች ራሱ ቪዲዮ ሲሰሩ ተመልክቼ በጣም ነው የገረመኝ። ቃልን እያጣቀሱ የመጽሐፍ ቅዱስ ጥቅሶችን እያነሱ ለእያንዳንዱ ነገር ክርስቶስ መሐሪ እንደሆነ እየተናገሩ ያው የቤተክርስቲያን ልጅ እንደመሆኔ መጠን እንደ ልጅነቴ እንዳልሽሽ ከአገልግሎት እንዳርቅ በአባቴ ፍቅራቸው እየጠሩኝ ቪዲዮ እየሰሩ ተመልክቻለሁኝ። በእውነት የአባቶቼንም ክህነት ይባርክልኝ። እና ሮሚ ዝርያ በጣም እኔ እንደው ክርስቶስ በሚያውቀው ከዚህ በፊት እኔ ላይቭ ላይ ገብቼ አላቅም፣ ተገናኝተን አናቅም። ነገር ግን ለካ ብዙ ሰው ይከታተለናል ማለት ነው። እኛ እንደቀል ትንሽ አገልግለን ስንወጣ ከላይቭ ለካ በጣም ብዙ ሰው ላይቭ ሪከርዱን ይመለከታል ማለት ነው የሚል ነገር ነው የተረዳሁትና ሮሚ ያክብርልኝ እና ሀገር ቤት ስትመጪ ያልሽውን መነጽር እንዳትረሺ ይበሉልኝ። የሆነ መነጽር አለ ይሄ ከሰው አይን የሚያረቅ መነጽር ይዤ ልመጣለሁ ብላለችና ሮሚን በጣም ነው ማመሰግነው። እና ደግሞ ተወዳጅ እህቴ ቤታዮ ብዙ እህቶች አሉ ግን ቤታዬ ትለያለች። እንግዲህ መቅናት አይቻልም እና ቤታ በቁም ነገር እውነት ትለያለች። የምትለየው ዛሬ ለፈለገ አትናቴዎስ ቪዲዮ ስለሰራች አይደለም፣ ላይቭ ላይ ተቀምጣ ስለተናገረች አይደለም። ከመጀመሪያው ዕለት ጀምሮ እኔን ማንም ሰው መናቅ ሲችል ግን እንደ እህትነት የቤተክርስቲያን አገልጋይ መሆኔን አክብራ ከመጀመሪያው ዕለት ጀምሮ በጣም ብዙ ነገሮችን በመንፈሴነት ታዛ ነው እስከዛሬ ድረስ አብረን ያለነውና ቤታዬ አንቺንም በጣም አድርጌ ነው ማመሰግነው። እና ደግሞ መማሪ ያው ቤታ ተጠርታ መማሪ ደግሞ ሳትጠራቀርም ቤታዬ መማሪ አንቺንም በጣም አድርጌ ነው ማመሰግነው። ጊዜ ያክብርልኝ። ሳሪ እንዴ የሰትምዱላ ነበር አረጋሽ ተሙቱና ቃንዲ ሚሊዮን ካላስገባ ነው ያለሽ ነበር እና ሳሪንም በጣም ነው ማመሰግነው። ስፔሻሊ ደግሞ መሲ ማለት እውነት ለመናገር በቁም ነገር ምንም ማይካድ ነገር ማይዋሽ ነገር የኦርቶዶክስ ቤተክርስቲያን ወንድሞች እንተነች የጦር ክፍል ነች። ወንድሞች ሲነኩባት አትወድም። ከተት ሰራዊት መታ ነጋሪት ነው የምታውጀው ባለቀ። የቤተክርስቲያን ወንድሞች በማንኛውም አይነት መልኩ ዘር፣ ብሔር፣ ቀለም
ሳትል የቤተክርስቲያን ልጆች ሆነው የቤተክርስቲያን ልጆች በመሆናቸው ብቻ ደግሞ ጥቃት ሲደርስባቸው ሁልጊዜም ከፊት ለፊት ቀድማ የሚመጣባትን ስድብ የሚመጣባትን ትችት ሁሉ ተቋቁማ ምትቆም እህት ነችና መሲ ብርጅስቶን በጣም አንቺን ማመሰግናለሁ። እና ደግሞ ሁላችሁም እህት ወንድሞች በጌታ ስም ማት ሜሴጅ ሪኩዌስት ነበር ሲላክልኝ የነበረው በጣም ብዙ ግን ሁሉንም መመለስ አልቻልኩኝ። በጣም ይቅርታ አድርጉልኝ። እና ሁላችሁም በውስጥ መስመር ጽፉልኝ የነበራችሁ ከጎኔ የነበራችሁ እህት ወንድሞች በአጠቃላይ ሁላችሁን በጣም አድርጌ አመሰግናለሁ። እና ደግሞ በቲክታክ ፕላትፎርም ላይ አብራችሁ የምታገለግሉ እና እነ ጋዲ እነ ዮባ እነ ባሮኬ እነ ዲያቆን ናቲ እነ ዲያቆን ሞኬ እነ ቀሲስ ዲበኩሉ ተወዳጅ አባት በእውነት ክህነታቸውን ይባርክልን። በቃ ማት ስማቸውን ጠርተን ማንጨርሳቸው እነዚህን ወንድሞች እጅግ በጣም አመሰግናለሁ። ወንድማችንን አመሰግናለሁ። ከሁሉ በላይ መስክናት እያሉ ነው ሎዛ እያሉ ሰዎች ይጽፋሉ። ሎዛን እንዳትረሳት። ሎዛን እዮዳብ በጣም ብዙ ሰው ነው ማሬቆ። ዋው ሎዛ እዮዳብ እውነት ለመናገር ዮኒ ማኛንም አመሰግናለሁ። ዮኒ ማኛም ቅድም እንዳልኳችሁ ብዙ ሰዎች አጋጣሚውን ተጠቅመው ለንግግር ብቻ ብዙ ድንጋዮችን ወርወር ይችሉ ነበርና ሎዛም በጣም አድርጌ አመሰግናለሁ። እዮዳብና ዮኒ ማኛ እጅግ በጣም አድርጌ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ ስም ከረሳውን እና ከሁሉ በላይ እዚሁ እንግዲህ ገስት ላይ ስላለ ሚኪንም አመስግነው በአንበሳ ሲያስገበግመው ነበረ። ፈለገ ዛሬ አይደለም የጀመርነው በእርግጥ ትናንት ሳሪ ቤት ነበርን። አንተ አጋጣሚ ሆኖ ተኝተህ ስለነበር ትናንትና ጀምሮ ነበረ ልደተ ቃል ነበረ ወንድማችን። ያው ሁሉም ሰው መጥቶ አለን ከጎናችሁ ምናምን የሚሉን የነበሩት ሚኪ አንዱ ነበረ። ዛሬ በቃሉ ተገኝቶ እንግዲህ አንበሳ ሲያስገበግብ ነበር። አመስግንልን የትናንትና ሰዎች ዛሬ ቀርተዋል። አረ ሚኪ በጣም እውነት ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ተወዳጅ ወንድሜ ስላወኩ እጅግ በጣም ደስ ብሎኛል። በዚህ አጋጣሚ ሮሃማም ተወዳጅ እህት አንቺ ተባረክሽ። አንቺንም በጣም ነው የማመሰግነው። እና ቢታየም በድጋሜ ከጊፍተሮች ጋር አንቺንም በጣም አርጌ ነው የማመሰግነው። አንድ ነገር ልናገር ማማሪ አንዴ ልደትን በትልቁ አድርጊ። እና ፋይናሊ ትላላችሁ ፋይናሊ ከሁሉ በላይ ደግሞ እጅግ በጣም የማመሰግነው እጅግ በጣም የምወደው ወንድሜ ልደትን ነው። እኔና ልደት ጓደኛሞች አይደለንም በቁም ነገር። ከአንድ እናት ባንወለድም ልክ ከአንድ እናት እንደተወለዱ ወንድማማቾች የምንዋደድ ወንድሜ ነው። እና ልደት እዚህ ላይ ብለህ እንዲህ ያለልህም ግን ነው በጣም ብዙ ያሳለፍኳቸውን የችግር ታይሞች በአጠቃላይ ካጠገቤ ነበርክ፣ ከጎኔ ነበርክና ሁላችሁንም ልመርቃችሁ እዚህ ውስጥ ያላችሁ ለኔ መልካም ነገር ስታደርጉ የነበራችሁ እህት ወንድሞች በአጠቃላይ እግዚአብሔር አምላክ እንደ ልደት አይነት ወዳጅ ይስጣችሁ። በቃ እዚህ ውስጥ ያላችሁ ሁላችሁም እህቶች ወንድሞች በአጠቃላይ እስልምና እምነት ተከታይ፣ የፕሮቴስታንት እምነት ተከታይ፣ የኦርቶዶክስ እምነት ተከታይ ሆናችሁ ሁላችሁ እግዚአብሔር አምላክ እንደ ልደት አይነት መልካም ወዳጅን ይስጣችሁ። በእርግጥ ትንሽ ራሰ በራ ነው፣ ትንሽ ጸጉሩ ገባ ያለ ነው፣ አይ ነው ትንሽ ነገረኛ ነው። ግን ቢሆንም በቁም ነገር በጣም ብዙ እኔ ሰዎች ላይቭ ላይ መተው ብዙ ችግራቸውን ጭንቀታቸውን ይነግሩኛል። የብዙ ሰዎችን ችግር ፈቷል ይባላል አይደል? ፈለጋ ተናቲውስ የፈለገን ደግሞ ችግር የሚያዳምጥ ወንድም ልደተ ቃል የፈለገን ደግሞ ችግር የሚፈታው ወንድም ልደተ ቃል ነውና በዚህ አጋጣሚ ልደትም ክሬዲቱን እንዲወስድ ፈልጋለሁ። እጅግ በጣም ነው የምወድህ፣ እጅግ በጣም ነው ማከብርህ። እስካሁን ባሳለፍናቸው ጊዜያቶች ሳላቅ እውነት በቁም ነገር ሳላቅም አውቄም ላስቀየምኩ ነገር በአጠቃላይ እኔ ብዙ ጊዜ ይቅርታ ስለማለል ሰው አሁን አጋጣሚውን ተቃጣጣምበት ልደትሻ ይቅርታ። እጅግ በጣም ነው የምወድህ፣
እጅግ በጣም ነው ማከብር። እግዚአብሔር አምላክ ከዚህም የበለጠ እጥፍ ድርብ ጸጋን ያድልህ። በጣም ነው የምወድህ እና ደግሞ በዚህ አጋጣሚ የረሷቸው ሁለት ወንድሞች ቴዶ ዘሩፋኤልና ፓስተር ሶፊንም እጅግ በጣም አድርጌ አመሰግናችኋለሁ። ልደት እንዲህ ብሎ ደግሞ አመሰገነ ይበለ ደግሞ ከነገ ጀምሮ ተቀይርብኛል ብራዘር፣ ለዛሬ ብቻ የሚውል ምስጋና ነው። ሁላችሁንም አመሰግናለሁ። ቴንኪው። እሺ አለው ቀጥሉ። በቃ እግዚአብሔር እንዳንተ አይነት ጓደኛ ይባርከን። እኛ ያልተባረክነው አምላክ ይባርከን። ሌላ ምን አረቤታን ያለው ስቴት እኛ በጓደኛ እኔም ባርከኝ ባይሆን ማረን አያገባኝም። ፈለገ እዚህ ጀመራችሁ እኔን ባርከኝ ፈጣሪ። ተፈቅዶልኛል፣ ካልተፈቀደልኝ ችግር የለውም ለመናገር ተራው አንተ ነው። እሺ በመጀመሪያ ደረጃ ሁላችሁንም እዚህ ውስጥ የተሰበሰባችሁ 15000 ሰዎች የቤቱ ባለቤት መማርንም ጨምሮ ሳሪ፣ ሚኪ፣ ፋሲካው፣ ካሳ፣ ዮኒ፣ ብሪጅስቶን፣ መሲ፣ ቤታዮ ይሄንን ሰውዬን ጨምሮ ሁላችሁም ይሄንን ነገር ስላዘጋጃችሁ እግዚአብሔር ያክብራችሁ። በእውነት በእናንተ ውስጥ ይላሉ በእናንተ ውስጥ ለቤተ ክርስቲያን ዘብ መሆንን ተመልክቻለሁ። እንዳጠቃላይ ዛሬ ከእናንተ በጣም ብዙ ትምህርት ተምረናል። በጣም ብዙ ትምህርት እኔ በግሌ ከእናንተ በጣም በርካታ ትምህርት ተምሬያለሁ። እግዚአብሔር ይባርካችሁ። በጣም የምትገርሙ ሰዎች ናቸው። ምንም አይነት ማንነት ሊኖረን ይችላልና ግን ልክ ቤተክርስቲያን ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር የወንድሞቻችሁ ሲባል ጫፍ እስከ ጫፍ የምትሰበሰቡት ነገር ሁሌ ነው የሚያስገርም። ያ ማለት ውስጣችሁ እኛ እዚህ ሚዲያ ላይ ቃሉን አውቀን እናወራለን ከምንለው ይብለጥ ማለት ነው። በእናንተ ውስጥ ያለ የቤተክርስቲያን ፍቅር እጅግ በጣም ብዙ እኔ አስታውሳለሁ እኔና ፈለገ ጌም በምንጫወት ሰዓት ላይ ከነናውም ከነራቼ ጋር ስንጫወት እና ምን ያህል ለኛ አክብሮት እንዳላቸው እነ ፍራይዴስ የሚባሉት ልጆች ልክ መዝሙር ስንቀጣቸው በቃ ያላቸው ነገር ያላቸው አክብሮት ምናምን ስንመለከት እኛ ቤት ውስጥ ካለን ሰዎች ይልቅ ማለት ነው ብዙ ጊዜ ቤት ውስጥ አይመላለሱም የምንላቸው ሰዎች በጣም ፈራ እግዚአብሔር አላቸው። የሚገርመኝ ነገር እሱ ነው። በጣም ፈራ እግዚአብሔር አላቸው። ስለኔና ስለፈለገ ለመናገር እውነቱን ለመናገር ይሄ አጭር ሰዓት አይበቃም። ግን ደግሞ በዚህ ዓመት ወደ እኛን የተቀላቀለን ደግሞ እጅግ በጣም የዋህ ወንድም አለን ተመስገን የሚባል ታውቁታላችሁ። እጅግ በጣም ደግ እኔ ብቻ ሳልሆን እሱ አብሮ ስንጨነቅበት የነበረበት ጉዳይ ነው። በእርግጥ ከዛ ፊት እኔና ፈለገ በምንተዋወቅበት መንገድ ራሱ በጣም የሚገርም መንገድ ነው። እኔ አውቄው አይደለም፣ ግን በችግር ሰዓት እሱ አለ ከኔ ጋር። በሱ ችግር ሰዓት ላይ እንዳጋጣሚ ሆኖ አለውኝና ብዙ ነገሮችን ተመካክረን እናልፋለን። በጣም ብዙ ሰዎች በእኔና በሱ ላይቭ ላይ በሚደረጉ ጭቅጭቅ ትምህርቱን ተውትና በሚደረጉ ጭቅጭቆች እንኳን በጣም ብዙ ሰዎች እየተዝናኑ እንመለከታለን እና እግዚአብሔር ያክብርልኝ። እውነቱን ለመናገር አንድ ሰው የሆነ ጥፋት ቢያጠፋ የሆነ ችግር ቢኖርበት እዚህ ሚዲያ ላይ ያሉ ሰዎች ጋር አይደለም መጥቶ የሚያናግሩ። ቤተክርስቲያን ያለችው ቤተክርስቲያን ሄዶ ነው የምታርም ቤተክርስቲያን ናት፣ የምትመክር ቤተክርስቲያን ናት፣ የምትገስጽ ቤተክርስቲያን ናት፣ ሁሉን ነገር የምታደርጉ ቤተክርስቲያን ናት፣ ባለስልጣናት ቤተክርስቲያን ናት። እና ከቅርብ ጊዜ ወዲህ ግን እጅግ በጣም ቤተክርስቲያንን ጠል ኦርቶዶክስን ጠል ሰው በጣም በዛ። በሚገርም ሁኔታ ከተሰራው ስራ ይልቅ የሆነች ትንሽዬ ነገር ፈልጎ ሰዎችን ለመጣል የሚደረግ እንቅስቃሴ በጣም በዛ። እኛ ራሳችንን እንችለን ነበረ የምንንቀሳቀሰው፣ ማንም ጋር አንደርስም። እህቶቻችን በተለያየ አይነት ወንድሞች እህቶች ወደኛ ይመጣሉ። ከነሱ ጋር እንመካከራለን፣ እንማማራለን፣ እንመካከራለን፣ እንሄዳለን። ከዛ ውጭ ማንም የተለየ ዓላማ አጀንዳ ኖሮት አይደለም። እኔ ልንገራችሁ የዩኒቨርሲቲ ተማሪ እያለሁ በጣም አለሌ ቦዘኔ ነበር፣ እጅግ በጣም ማለት ነው። እኔ አሁን የኋላ ታሪኬን የሆነ ሰው አውጥቶ ቢያወራ አልደነቅም። እግዚአብሔር ምሮ ይቅርታ ሰጥቶ በቤቱ ካቆመኝ እኔ መድኃኒዓለም ካልከበድኩት ለሰው እኔ ለምን ከብዳል? መድኃኒዓለም ያንን በደሌን አይቶ ዛሬ እድል ሰጥቶ እግዚአብሔር ቃል አፌ ላይ አድርጎ እንድናገር ካደረገ የሱ ምርጫ ነው እንጂ ማንም ያን ያህል ተከታትሎ ያስተማረኝ ሰው የለም። እዚሁ ከወንድሞቼ የተማርኳትን ነገር ነው የማወራው። ለዛ ወንድሞችን ለማሸማቀቅ፣ ለማሳፈር፣ አንገት ለማስደፋት የሄዳችሁበት ርቀት በጣም የሚያሳዝን። ለሌላም ያንን ነገር ባታረጉ መልካም ነው። ቅድም ተናግሮታል ፈለገ። 1 ዓመት በላይ ይሆናል የኔና የፈለገ ህይወት ሲታመስ ማለት ነው።
የምሬ እዚህ ሚዲያ ላይ ስላልወጣ ነው እንጂ የማይቆፈር ጉድጓድ የለም። በማይታወቁ በጣም ብዙ ፌክ አካውንቶች የማይመጣ ሜሴጅ የለም። የማይወራ ነገር የለም። የሰው ህይወት ውስጥ የገቡ መፈትፈት በስመ አብ ወወልድ ወመንፈስ ቅዱስ በጣም የሚዘገን ነው። እኔ እንደው እኔ እኮ እንዲህ ነኝ ብዬ ብናገር በጣም ብዙ ሰዎችን ሊያሳፍር የሚችሉ ነገሮች ነው ያሉት። ስለኔ የሚናገሩትና እኔ የሆንኩት ነገር ስለፈለገ የሚናገሩትና እኔ የሆንኩት ነገር ሰማይና ምድር ከዛ ይለያያል። ከዛ ሁሉ ግን ዝም ብሎ ማለፉ ግን የተሻለ ነው። ቅዱስ ዮሐንስ አፈወርቅም ሲናገር ዝም ብለህ ስራ ነው። ጌታ ኢየሱስ ክርስቶስም ካያችሁ ጸጥ ብሎ ነበር። ሲገርፉት ዝም፣ ሲሰድቡት ዝም፣ ሲያዋርዱት ዝም ብሎ በቃ ስራ ነው የተገለጠ። እኛ ራሳችንን ከክርስቶስ ጋር እያወዳደረን ሳይሆን ምሳሌ እርሱ ስለሆነ ለሌሎችም ወንድሞች እህቶች የምመክረው ነገር ቢኖር ምንድነው ሰው ስለአንተ 24 ሰዓት ሲያወራ ቢውል ቢያድር አንተ ግን ስራህን ስራ ዝም ብለህ አንተ ሳይሆን መጨረሻ ላይ ስራህ ይናገራል። እኛን አሁን አውሩልን ብለናል። እናንተን እነ መማርን መተን እነ ቤታን መተን እንዲበሉል እንዲተነ ማንም ያለ የለም። ስለፈለገ ጥብቅና ቁሙ ብሎ የጠየቃችሁ አንድም ሰው የለም። አንድም ሰው ግን ከዚህ በፊት የነበረው ወዳጅነት ያያችሁት የተመለከታችሁት ነገር ነው አይደለ? ዛሬ ፊት ለፊት ወጣችሁ እንደዚህ እንድትናገሩ ያደረጋችሁ እንጂ እኮ ለእናንተ ማንም እንደዚህ ይበሉልኝ ያለ ሰው አልነበረም። ይሄ የሚያሳየው ምን ያህል ወንድሞቻችሁ እንደምትወዱ ምን ያህል ወንድሞቻችሁን አቃፊ እንደሆናችሁ ምንም እንኳን ሃይማኖታዊ ነገሮች ላይ ያን ያህል ባትሳተፉም የሚያስተምሩት ወንድሞቻችሁ ላይ ጫና ሲመጣ ግን ፊት የምትቀድሙ ዘማቾች እንደሆናችሁ አሳይታችኋል። እና ስለዚህ እግዚአብሔርን ስለእናንተ በእጅጉ በጣም እናመሰግናለን። ፈለገ ብዙ ሰዎችን ጠርቷል፣ ያልጠራቸውም ሰዎች አሉ። እኔ ደግሞ ምንም ችግር የለውም ያልጠራቸው ካሉ እያስታወስኩ እጠራልሃለሁ። በጣም አያሳስብም፣ እንዳታስብ። በጣም እዚህ ላይ ያልጠቀስናቸው በርካታ ሰዎች አሉ እና ሄለንን ጨምሮ። ሄለንን ታውቋታላችኋል። አሁን ወደ ቤተክርስቲያን የተመለሰችው ልጅ በነፈለገ ትምህርት የምትሰራውን ቪዲዮ ታጣላኛለህ። እኔ ላመስግን። በዚያ ጋር ፕሊዝ እድሉን ስጠኝ በእናትህ። እንዳለ ቆይ ስማቸው ምድጥራ ሄኒ የመርኬ ቤላዬ ሌሎችም ወንድሞች አሉ እና እነ ኮኪ ላይቭ ሪከርድ ለሚጠባቸው እንቶች እስከዚያ እንትን የሚተርቡት እና እነ ኮኪ እነ ሳቢ እነ ሊና እነ ኔቨር እነዚህን ሁሉ አመሰግናለሁ። ሄሉ ተወዳጅ እኔ ሄሉ ተወዳጅ ብዬ ነው መጠራት። ሄሉ ተወዳጅ እህታችን እጅግ በጣም አድርጌ ነው ማመሰግናት። ቅርብ ጊዜ ነው ወደ ቤተክርስቲያን ትንሽ ወደ መንፈሳዊነት መቅረብ የጀመረችው ቅርብ ጊዜ ነው እና እግዚአብሔር ይመስገን እንደመጣች በጣም ብዙ ፈተናዎች ተደራርበው ነበር የጠበቋት። ያን ሁሉ ደግሞ ተቋቁማ ለወንድሞቿ ድምጽ ስትሆን ነበር እና ሄሉ እጅግ በጣም አድርጌ ነው ማመሰግናት እና ሮሚንም በጣም አድርጌ ነው ማመሰግናት እና ኤርሚ ኤችዲንም በጣም አድርጌ አመሰግናለሁ። ኢንጂነር አማኑኤል ኢንጂነር ዛማኑንን በጣም ብዙ እነ ሚሊ እነ ኢንጂነር ዛማኑ እነ ኤርሜችሪ እና ደግሞ ጆሲ ፕሮቴስታንት ወንድማችን ነው። እንግዲህ በጣም የምንወደው ወንድማችን ነው። እሱንም ጭምር በጣም ነው የማመሰግነው እና እንግዲህ ሄሉ ተወዳጅ ስላስታወስከኝ ጆሲ እኔ አሁን ይቅርታና ልደቴ የረሳውን ፈለገ የረሳውን ነገር ለልደት ስፔሻል ታንክስ የማቀርበው አሉ። እኛ እናንተ እግዚአብሔር ይስጣችሁ ስላደረጋችሁ እኛን አመቱን ሙሉ የእኛን ፕሮፋይል እያደረጉ ቪዲዮ እየሰሩ በጣም ቀንና ሌሊት ከኛ ጋር የቆሙትን ልጆች እኔ አንድ በአንድ መጣራት ይኖርብኛል። በመጀመሪያ ደረጃ እነ ሊና እነ ዮሐና እነ ኔቨ እነ ቃልዬ እነ ሳሪክ የሚባሉ እነዚህ እጅግ እና ደግሞ ኮከብ ባለች የቲክቶክ ስማቸውን የምነግራችሁ ልጅ እነዚህ ምን ማድረግ አልችልም። ኮከበ ሰማይ እነዚህን እጅግ በጣም አድርጌ አከብራችኋለሁ፣ እወዳችኋለሁ። ምን ያህል እንደምወዳችሁ ደግሞ ታውቃላችሁ።
ሌላኛው በጣም ወሳኝ ታዛዥ ወንድማችን ተመስገን የጌታ ልጅ እሱ እጅግ በጣም ተወዳጅ። ሌላኛው ደግሞ ኪዱ እሷንም አይቻለው ድምጽ ተመልክቻታለሁ። ምናልባት ላታስታውሰው ይችላል። በጣም ሰዎች ስላሉ እነ ኪዱ እነ ጉርሻ ፔጅ ደግሞ ይመስገን እያሉ ነው ያነበብኩ ነው ማርክዛችሁ ፔጅ በጣም ያስገረመኝ ደግሞ ሌላኛው የኢዮዳብ ነገር በጣም አስገርሞኛል። እኔ ኤክስፔክት አላደረጉትም ኢዮዳብ እጅግ በጣም ያስገረመኝ። ሌላኛው ደግሞ ዮኒ ማኛ የሚገርማችሁ ከአንድ ከሁለት ሳምንት በፊት ዮኒ ማኛ ጋር ገብተን እጅግ በጣም ይሆናል አይደለ ጠንከር ያለ ውይይቶች አድርገን ነበር። እኔ አልጠበቅኩትም በዛ ልክ ስለኔና ስለፈለገ ይናገራል ብዬ አልጠበቅኩም። ነገር በሚያስገርም ሁኔታ የተናገረው ነገር አስገርሞኛል። ሎዛንም የሷን ቪዲዮ አይቻለሁ። ቆይ ይሄኛው ልጥረው በጌታ ይሄኛው ልጥረውና እንትና ሶል ዱባይ ያለ በጣም ተወዳጅ ነው በእውነት። እኔ ቀጣይ አመት ይሄ 1% መዝሙር አለ አይደል? ይሄ ወደ አፍሪካ ላከኝ ምናምን ነገር እና ቀጣይ እኔ ለአገልግሎት እምላክ ይመስለኛል ሁሉ ቦታና ዱባይ እና ሌላኛው ፈልጋለሁ። ሶል በጣም ማይኮ እኔ እኮ ያስታወስኩኝ እኮ የማስታወስ አቅሜ ተስፋ ይበልጣል። ልደት አንተ ተናገር፣ እኛም ረስቶን ነበር። አንተ ተናገር። ስር ቁጭ ብለህ ተማር። ሌላኛው ደግሞ በቅርብ እኛ ጋር ላይቭ ላይ መታ የተጽናናች እህታችን ሳምሪና ዘገብርኤል እኛ ፔጅ ላይ መታ በጣም ክፉ ሰው። እኔ ከዚህ በኋላ አንተ ከሰው ጋር ልታጣለኝ ፈልገህ ቀድመህ መዝሙር ያሬድ እየመጣሁ ነበር። አንድ ባንድ መዝሙር ያሬድ። ሌሎቹ ደግሞ ስማቸውን ያልጠራ ናቸው። ወንዴ የሚባለው ልጅ ታውቃላችኋል በደንብ ድምጽ የሚሆን ለቤተ ክርስቲያን እሱን እናነሳዋለን። ሌላኛው ደግሞ እቺን ደመቅ አድርጌ ላንሳት። ጉጉዬ የኔ ተወዳጅ አታቋትም። ምን ያውቃታል? የምታውቋት ታውቋታላችሁ። ለማንኛውም ስቀልን ነው። አይ ጉጉን በጣም አረጋግጣለሁ። እኔ የመርሳት ችግር ስለለብኝ ነው። የራስ ሰዎች ብትረሷቸው ይረዷቸዋል ማለቴ በጣም የቅርብ ሰው ነው ማለት ነው። ይረዷቸዋል። ጥሩ ነው ቢታይ እግዚአብሔር አምላክ ገልጾልሻል። ኤኒዌይስ ችግር ቤተሰብ አንዴ አመስገኝ ያልወረድ የምሳ ሰዓት ያለቀ ነውና ዝም ብዬ እግዚአብሔር አመሰግናለሁ። አሳንሽን በመማር በውስጥ እንግዲህ ሁላችሁንም ሰላም ብያለሁኝ። እናመሰግናለን ይሄንን ፕሮግራም አዘጋጅታችሁ ወንድሞቻችን አትሊስት ያላችሁን ፊሊንግ እንዲገልጹ ስላደረጋችሁ ቴንክ ዩ። ከሰሞኑ ጭቅጭቁጭ ያለው አስተምሮ ሚዲያ ላይ በጣም ማራኪ ነበር ሆነ ለመናገርና ኢቨን ስራ ቦታ ሆነን ኤርፎን አድርገን በስርዓት ነበር የምንሰማው። ክርክሮች ነበሩ ከነዮኒ ማኛ ጋር የነበረው ነገር ማለት ደስ የሚል ማለት ነው። ኤርሚ ሁላችሁም እንፈለግ በጣም ደስ ትሉ ነበር። ግን በመካከል ደግሞ እንደዛ አይነት መንፈሳዊ ስራ ላይ መሰናክል ይመጣልና መሰናክሎችን ፈተናዎችን ማለፍ ደግሞ ግዴታ ነው። እግዚአብሔርም ተፈትኗል። እኔ እናንተ ምንም ባልን እግዚአብሔር ልብን ያለ ሰው ፊትን ያለ ነው ለሚባል ነገር ሁሉን ነገር ለእግዚአብሔር መስጠት ይመስለኛል መልካሙ ነገር። ከዛ ውጪ ግን ትልቅ አባቶች ያንተን ፕሮፋይል ይዘው እኛም ፈለገንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መተው ካንተ ጎን ቆመው የሆነውን ነገር እንኳን ባያቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋህዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው ኃጢአት የሚያውቀው፣ እኛን ፈርድም። ግን ወንድማችን ያስፈልገናል።
ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያረገጠ አይኖርም የተዋህዶ ልጅና እናውቀዋለን። ሰው በአንድ ነገር እንኳን ተሽሎ ከተግቻ ፈለገ ወንድማችን በርታ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ፣ ሌሎችም ወንድሞች በፈተና ትፈተናላችሁ ማለፍ አለባችሁ ነው የምለው። በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን። ያለ ኃጢአት ያለ ወንጀል አምራልሽ ቀጨርስ ሰው በማንኛውም ከወንጀል ከማንኛውም ኃጢአት ስራ ውጭ በመልካም ነገር ከጎናችሁ ነን። ወንድሞቻችን እህቶቻችን ያበረታችሁ ከጎን የሆናችሁ እኛም ፈለገን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና መተሳሰብ መከባበር እና ያየነው የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻቹ እግር መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት